መታረቅ አለባችሁ። እንደዚህ አይቀጥልም ያለው ነገር። ልጅ አለ መሀላችሁ ላይ ምናምን ይቀልሽ የቀደድኩ አይደለም። ምን ማለት ነው መታረቅ አለባችሁ ማለት ነው? ከሱ ጋር ልሆን አልችልም። ገባሽ? አይተሻል። ማገቱን ሌላ ነገር መምታቱ ምናምን ነገር ታይ ሁሉም ነገር ይቅር ብያለኝ እኮ ችግር የለውም። ግን ደግሞ ከሴት ጋር እንደዛ ሲማግጥ እንደዛ ሲባልግ የነበረ ሰውዬ ጋር አብሬ መሆንም አልችልምም አልፈልግምም። ከሱ ጋር ሲጀመር ከዚህ እንደዚህ አይነት ነገር እንድታወሪኝ እንደማልፈልግ ታውቂያለሽ። አንቺ ነሽ ያልሽኝ ሌላ ሰው ጋር የሚሄድበት ቦታ ስለሌለኝ ነው አንቺ ጋር የመጣሁት። አይ እኔ ጋር መሆን አትችይም የምትይ ምናምን ከሆነ ደግሞ ችግር የለም። እንደዛ እንዳልሆነ ታውቂያለሽ። በደንብ ነው የምታውቂኝ። ግን ደግሞ እዛ ጋር ልጅ አለች። እኔ እያሳሰበኝ ነው። እኔ እዚህ ጋር ይዤሽ እንደሆነ እየተሰማኝ ነው። ተረዳሽኝ? እኔ መሄጃ ስላለሁሽ እኔ ጋር ስለተቀመጥሽ ሜቢ እዛ ጋር ትዳርሽን እንዳትበትኝ ምናምን ብዬ በእኔ ምክንያት እፈራለሁ። ተረዳሽኝ? መፍታት አለባችሁ ያለው ነገር በቃ ጌታን ነው ልጅ በቃ ይቅርታ። ሮዚ ምንድነው እየተፈጠረ ያለው? ማውራት አለባችሁ። ንቀቀኝ በእናትህ ተረጋጊ። ሮዚ ስንት ነገር እንዳደረገኝ እያወቅሽ አውቃለሁ። ግን ቆይ ተረጋጊና መጀመሪያ ተቀምጦ ማውራት አለባችሁ። በኢየሱስ ስም ሮዚ ነገር እንደገና አውሪው። አውቃለሁ አውሩና ፍቱ። መጀመሪያ ማውራት አለባችሁ። አትንካኝ ጫፊን በቃ ሮዚ ያስረዳሽ አውሪውና አሳፍሽ እየሰጠሽ ነው እንዲያገተኝ እዚህ ቤትሽ እንደሆነ ስላልፈለግሽ አይደለም ማለት እኮ ትችያለሽ። ለሷ ሰልፈሽ መስጠት አይጠበቅብሽም። አንዴ ያለኝን ነገር ጨርሻለሁ ብዬ ብዙ ነገር ነግሬሻለሁ አይደል? አዎ አውቃለሁ እኮ አንዴ ብቻ እኔን ስሚኝ። አንዴ በጌታ እንደው ያው ልቀቀኝ ብዬ ይቅርታ ጠይቅሽ። ልቀቀኝ በቃ ያ ሁሉ ያሳለፍነውን ፍቅር ትተሽ እንደዚህ ትጨክኝብኛለሽ? ያው በቃ በጌታ እንደው በጌታ እኔ ከማንም ሴት ጋር አልነበርኩም። እኔ ከማንም ሴት ጋር እኔ ካንቺ ውጪ ሴት አይታየኝም። ወይኔ በጣም አይታየም። በእናትህ ለክሹ መንገድ ይቅርታ ልጠይቅሽ፣ የፈለግሽው አደባባይ ላይ ይቅርታ ልጠይቅሽ። በምንም አይነት ነገር ይቅርታ ማድረግ አልችልም። በቃ እንዴ የኔ ሀሳብ እኮ አሁን ተረጋግታችሁ እንድታወሩ ብቻ ነው። ይቅርታ ሲጀመር ሁለታችሁ ተባብራችሁ እኔ ልታግቱኝ ነው አሁን የመጣችሁ። አንቺ ምን ተባባሪ ነሽ? እናት በጌታ ይቅርታ እኔ እወጣለሁ። ሲጀመር ሮዚ ይወጣሉ። እኔ ታውቂያለሽ ሀሳቤ ትዳራችሁ እንዲቀጥል እንዳይቆረጥ ነው። ገብቶኛል ያንቺ ሀሳብ። እኔ ደግሞ እዛ ገብቼ የስቃይ ህይወት እንድኖር ነው የምትፈልጊው? ትዳር ውስጥ ገብቼ እንድደበደብ እንድመታ መጨረሻዬ ሞት ነው የሚሆነው። እንደዛ እንደሆነ ነው የምፈልገው። ሰላም እንደምናችሁ ውድ የዩቲዩብ ተከታታዮቻችን፣ የኔና የብሌን አድናቂዎች ተከታታዮች እንዴት ናችሁልን? ሰላም ናችሁ ወይ? ሰላም አትያቸው። እንዴት ናችሁ ፋሚሊ? ደህና ናችሁ ወይ? ሰላም ናችሁ ወይ? ሳምንታችሁ እንዴት እየሄደ ነው? እንግዲህ የኔና የብሌን ጸብ እንደዚህ ተካሮ የጆኒና የሴዶ ማርሻል ጸብ ሆኗል። አይታችሁት ከሆነ እንግዲህ በጣም የኔና የብሌን ጸብ በጣም እየተካረረ እየመጣ ነው። ነገሮች ተካረው እስከ መለያየት ደረጃ ደርሰናል። በጣም በሚያሳዝን ሁኔታ በጣም የኔ ስሜታዊነት የኔ አልሸነፍ ባይነት ነገሮችን እዚያ አድርሷቸዋልና እሱ ነገር አሁን በጣም እየገባኝ ነው። ማለት እሱ ይሄ የኔ እልህኝነት የኔ ቁጡ መሆኔ ነገሮችን እያበላሸብኝ እንደሆነ አይደለም፣ በጣም ነገሮችን እያበላሸብኝ እንደሆነ፣ በጣም ከምወደው ትዳሬ እያለያየኝ እንደሆነ፣ ልጄን ያለ እናት ላሳድጋት እንደሆነ ሳስበው በጣም እለያኝነቴ በጣም ብዙ ነገሮችን እያበላሸብኝ እንደሆነ እየገባኝ ነውና በጣም አሁን ላይ በጣም ነገሮችን ማስተካከል ነገሮችን ወደ ቀድሞ ሁኔታቸው እንዲመለሱ ውስጤ በጣም ይፈልጋል እና በቃ ሳወራችሁ ራሱ አሁን ከብሌን ጋር በእኔ እለያኝነት በእኔ አልሸነፍ ባይነት ነገሮች እያበላሿቸው እንደሆነ እንደተበላሹ ሳስብ ራሱ በጣም ነው የምናደደውና አሁን ላይ ነገሮች ተበላሽተው ቢሆኑም ግን ለማስተካከል በጣም እየሞከርኩ ነው። የኔና የብሌን ነገር እንደምታውቁት ነው። ተካሮ አሁን ያለንበት የመለያየት ደረጃ ደርሰናል። እንግዲህ መለያየት ደስ ባይልም እንግዲህ ተለያይተን ነው ያለነው። ብሌንም በጣም በብዙ አይነት መንገድ ይቅርታ ልጠይቃት ሞክሬያለሁ። አይታችኋል። ተንበርክኬ ይቅርታ ጠይቂያታለሁ። በቃ ምን ልበላችሁ ይሄ ከሚባለው በላይ ይቅርታ ጠይቂያት። ብሌን ግን ያለው ነገር አንዳንዴ እንዴት ነው ይሄ የሚታገስ ሰው መጥፎ ነው ይባል አይደለ? ታግሷችሁ የሆነ ሰዓት ላይ በቃኝ ብሎ ሲሄድ መመለስ ይከብደዋል። ማለት በቃኝ ብሎ ከሄደ በቃኝ አይነት ነገር በቃ በምንም ነገር ያ በጣም ትግስተኛ ስለሆነች ትግስተኛ ነሽ በጣም ለዛ ነው
እንደነገረቻችሁ ሮዚ ብሌን በጣም ትዕግስተኛ ነች። ግን ደግሞ ያ ትዕግስቷ በጣም በቃ በጣም ትዕግስቷን ተፈታተንኩትና ያንን ትዕግስቷን መጨረሻ ጫፍ ላይ ያደረስኩት። ከዛ በኋላ ይቅርታ ለማድረግ እስኪ ከብዳት ድረስ ሆነንና በቃ ይቅርታ ማድረግ ከበዳት፣ እምቢ አላት ምናምን። ውስጧ ልትቀበለው አልቻለችም። የኔን ይቅርታ እያስመሰልኩ መሰላት። ከምንም በላይ መሀል ላይ የተፈጠሩት ነገሮች ውስጧ ብዙ ሻካራ ነገሮችን ፈጥሮባታል። እንደዚህ ስትጨክን አይቻታል አይደለ? የምር ነው የጨከነችው። በተለይ ደግሞ በእኔ ብሌን አትጨክንም። ብሌን በእኔ አትጨክንም እና አሁን ላይ ግን ጨክና ምን ብላ እዚህ ደረጃ ደርሳለች። እና አሁንም ቢሆን ብሌን ይቅርታ እንድታደርግልኝ መሄድ ያለብኝን ርቀት ድረስ እሄዳለሁ። ምክንያቱም የትዳራችን የድሮ ፍቅራችን ልጃችንን አንድ ላይ ለማሳደግ ያለን ጉጉት መመለስ አለበት አይደል? መመለስ አለበት። እንግዲህ እንደምታዩት የዩቱብ ፋሚሊዎቻችን ያለ ነው ሮዚ ቤት ነው። ሮዚ ማን ነች ካላችሁ ደግሞ ሮዚ ማለት የብሌን ጓደኛ፣ የልብ ጓደኛዋ፣ በጣም የምትወዳት ጓደኛዋ ነች ማለት ቤስቲ ናቸው። እና የዛን ጊዜ ትዝ ይላችኋል የተገላለጠ ልብስ ለብሳ የራት ፕሮግራም አለብኝ ምናምን ስትል የነበረው ከዚች ከሮዚ ጋር ነው። እቺ ነች ነገሩን ሁሉ ጠንስሳ እዚህ ያደረሰችው እችኛዋ ልጅ ነች። ይዋት እና እሷ ቤት ነን ያለ ነው። ለምን እሷ ቤት ተገኘን መሰላችሁ? ብሌንም በምንም ላገኛት አልቻልኩም። አይታችኋል። ብራዘር ፈቶ ከለቀቃት በኋላ ብሌንም በምንም ላገኛት አልቻልኩም። ከዛ በመጨረሻም ለሮዚ ያለውን ነገር አስረድቻት ሁሉን ነገር ነግሪያት እንደዚህ ነው በቃ የኔን እውነት እንድታቀው በቃ በስንት መከራ ለምኛት በሉ በቃ ምን ተማጽኛት ብሌንን ልታገናኘኝ ዛሬ እነ ሮዚ ቤት ተገኝተናል። ሮዚ እንግዲህ እስቲ ራስሽንም በዛው አስተዋወቂያቸው። በዛውም ደግሞ ሮዚ ይባላለሁ። የብሌን ጓደኛ ነኝ። ያው ናታን እንዳወራችሁ ነው። መሀላቸው ላይ ትንሽ ችግር ቢፈጠርም ትንሽ አይደለም ትልቅ ነው። ጥፋት አጥፍቷል፣ በጣም ጥፋት አጥፍቷል። ግን መሀላቸው ላይ ልጅ አለ፣ ትዳር አለ። የጀመሩት ነገር ትልቅ ነገር ስላለ ግዴታ አንድ ላይ መሆን አለባቸው ብዬ አሰብኩኝና ወታ እስከመቼ እኔ ጋር እስከመቼ እንደምትቆይ አይታወቅም። እኔም የራሴ ህይወት ይኖረኛል ምናምን ብዙ ነገር አለ፣ ፋሚሊ አለ፣ እዚህ ጋር ሰው መታረቅ አለባቸው ብዬ ወሰንኩኝ። ግን የእሷን ሀሳብ አናቅም። አጥፍቷል በጣም። እኔ መናገር ያለብኝን ተናግሬዋለሁ፣ ግን ከዚህም በላይ እናገራለሁ። ከባድ ነው ያደረገው ነገር። እኔ በኔ ቢሆን በጣም ከባድ ነው። ግን ብሌንሻ በጣም ትዕግስተኛ ሰው ናት ከሚባለው በላይና እና ጋይስ አሁን ያለንበት ሁኔታ ታውቁታላችሁ። ሴት ልጅ ላይ እጅ ማንሳት ምናምን ከባድ ነገር ነው። እኔ ብሆን ከሱ ጋር አልቀጥልም ነበር። እኔ ብሆን በሷ ቦታ ይሄን ያክል ድረስ አልሄድም ነበር። ግን በቃ እዚህ ጋር ያለው ትዳር ነው፣ ልጅ አለ ምናምን። አንድ ቀን የተፈጠረ ነገር ይደገማል ማለት አይደለም ምናምን እንደዛ ብዬ አስቤ እንጂ የሚያስታርቅ ነገር ምናምን አልነበረም። ሁኔታው ያለው ነገር አንተ እና እሷ ጋር መሀል ያለው ነገር የሆነ የሚያስቀጥል አልነበረም። ያደረግከው ነገር እገታ፣ መደብደብ ምናምን ያስጠይቅክ ነበር። ግን እዚህ ጋር ልጅ አለ ካንተ እንደ አባት ሆናለሁ፣ ተጸጽቻለሁ። ልጄ ከእናቷ ውጭ ማደግ የለባትም፣ አብረን ነው ማሳደግ ያለብን ምናምን እንደዛ ነገሮች ስላሰብኩ እንደ ሴት እሷም ስለ ልጇ የሚሰማትን ነገር ያለ አባት እንዴት ነው ማሳድጋት ምናምን ብላ ስለምታስብ እሱን ለማስተካከል ነው። ምንድነው ላይክ አሁን ሮዚ እንዳለችው እውነት ነው። ይሄ ነገር ያስጠይቀኛል። እርግጥ ደግሞ የኔ ባህሪም አይደለም ማለት ሴት ልጅ በዚህ ልክ ማንቋሻሽ፣ በዚህ ልክ መስደብ፣ መምታት፣ ማገት ምናምን ባህሪ ሆኖ ሳይሆን እኔ እንድታቁልኝ የምፈልገው የዩቱብ ፋሚሊዎቻችን አሁንም እኔ ብሌንን ከመውደድ አንጻር ብሌንን ከማፍቀር ከሌላ ሰው ጋር ሆና ማየት ስለማልችል፣ ሲቀጥል ደግሞ ትዳራችን እንዲቀጥል ከመፈለግ አንጻር ነው። ባለፈውም ሳወራ ሰምታችሁኝ ከሆነ እኔና ብሌን
ላይክ ብዙ ነገር አልፈናል። በጣም ብዙ ነገር አልፈናል እና ይሄችን ትንሽ ነገር ማለት ትንሽ አይደለችም። እርግጥ ሮዚ እንዳለችው እኔ እሱም በሱ ተናሳስቼ ነው ስንት ነገር እንዳሳለፋችሁ ስለማቅ ላይክ ብዙ ነገር በህይወታቸው ስላሳለፉ ከብዙ ነገር ስለወጡ ምናምን ላይክ አሁን ያለው ነገር መቀጠል ስላለበት ተስማምቼ ነው ለማስታረቅ ያሰብኩት። እኔም ሮዚ በጣም ጥሩ አሁን በተለይ ደግሞ ብለ መታ እሺ ብትል በቃ የቶፕ ፋሚሊዎች በቃ ግን ምንድነው ልነግራችሁ የምፈልገው የቶፕ ፋሚሊዎች እዛ ጋር ሳግታት ምንስል የነበረው በቃ ነገሮች አሁን ብሌም በንዴት ነው ነገሮችን እያደረገች ያለችው ብዬ ስላሰብኩኝ ነገሮችን ተረጋግታ ታስበበታለች። አግቻት አስቀምጫት የተወሰነ ጊዜ ከቆየች በኋላ ስትረጋጋ የድሮ ፍቅራችን ይመለሳል ማለት ብሌም በጣም ትወደኛለች ብዬ ስለማስብ የድሮ ነገራችን ይመለሳል ብዬ ስላሰብኩኝ ነው ሳግታት ምናምን የነበረው እንጂ እኔ ሴት ልጅ ማገት በግድ ከኔ ጋርም ሁኚ ብዬ ማስገደድ አይነት ሰው አይደለሁም። ነገር ግን ያንን የመሰለ ፍቅር ያንን የመሰለ ትዳር እንዲበተን ዩቲዩብ ከጀመርን በኋላ ነው ነገሮች እንደዚህ የሆኑትና እንዲበተን ነገሮች እንዲመሰቃቀሉ ስላልፈለኩኝ ነው በዚህ ልክ ብሌንን ሳስጨንቃት የነበረው። አሁን ደግሞ ለሱ በጣም ከሚገባው በላይ ይቅርታ እየጠየቅኳት ነው ብሌንን። አሁንም ከዚህ በኋላ ይቅርታ ጠይቃታለሁ። ማድረግ ይቅርታ ጠይቀኝ በምትልበት መንገድ ሁሉ ይቅርታ ጠይቃታለሁ። እሷን የኔ ለማድረግ የሚያስፈልገውን ነገር ሁሉ አደርጋለሁ ማለት ብቻ ብሌን የኔ ትሁን፣ ልጃችንን አብረን እናሳድግ ብዬ ስላሰብኩ ነውና እኔም እንደዛ አስቤ ነው። ግን አሁን ያ ማለት እኔ አስታርቃችኋለሁ ማለት ብሌን መታ ትስማማለች ወይ ደግሞ የሆነ ነገር ምናምን ማለት አይደለም። የብሌንን ሀሳብ ገና አልሰማንም። ብዙ ነገሮች ነው እሷ እያሰበች ያለችው እዚህ ጋር እንደማይቀጥሉ ምናምን ነው እያወራች ያለችው። እጁ ማንሳቱ እሷ ላይ በጣም ደብሮታል። እና ደግሞ በዚህ አጋጣሚ ራቁትህን ከሴቶች ጋር ምናምን ታይቷል ምናምን የሚባል ነገር ሰምታለች። ብዙ እንደዚህ ዲቴል ባላወራትም እንደዚህ ስለ እንደዚህ አይነት ነገር አውቃለሁ እና አላውቅም። ምንድነው አሁን ያ ነገር ማለት ሰው ጎረቤቶች ምናምን እናታን ሴት እያመላለሰ ነው ምናምን ብለው ነግረዋት የዛን ጊዜ ማይታቸዋል። በቦክሰር ሆኜ ወጥቼ ሳገኛት ምናምን በቃ የደመደመችው ብሌን ከሴት ጋር ነበረ ብላ ነው። የኔን ነገር ፈጣሪ ያውቃል። በቃ ይሄንን ነገር ፈጣሪ ያውቃል። እኔ ከሴት ጋር አልነበርኩም። ይሄ እንግዲህ እኔ በምን እንደማስረዳ አላውቅም። ያለፈን ነገር አሁን ላይ በምን እንደማስረዳ አላውቅም። ፈጣሪና እኔ ብቻ ነው የምናውቀው ያለውን እውነት። እሱን እውነት ደግሞ ብሌን ልትቀበለው አልቻለችም እና በቃ እስቲ ብሌንን እንደምንም ብለን ለማሳመን እንሞክራለን ዛሬ። በጣም አመሰግናለሁ ሮዚ። ሞክራለሁ ነው ያልኩት። አይ እንደው እናመሰግናለን ጓደኛዬ ስል አይ በቃ እናመሰግናለን በጣም ማለት በቃ ሮዚ ነገሮችን ተረድታይ ምናምን ብላ ከብሌን ጋር ልታገናኘኝ ስለሞከረች ብቻ በቃ ብሌንን አሁን በሰዓት ላይ ማግኘት ብቻ ነው የምፈልገውና ከዛ በኋላ እኔ በራሴ መንገድ ይቅርታ ጠይቃታለሁና ላይክ ያንን ነገር እስቲ ብሌን መታ ምን ትላለች የሚለውን ነገር እስቲ አብረን እናያለን አይደል? አሁን መምጫዋ ደረሰ እንዴ? ሰዓቱ ደርሷል። ኦልሬዲ አሁን ትመጣለች። ስለዚህ በቃ አብረን ትመጣለች። ጋይዝ እኔ የተሻለሽን እንደምትለኝ አላውቅም። የተሻለሽን አድርጊ ለማስታረቅ አልቼም ቢሆን አስታርቀዋለሁ ብያለሁ። እስኪ እናያለን። እናመሰግናለን። እሺ አብረን እንከታተል። እንግዲህ የዩቲዩብ ፋሚሊዎቻችን ብሌን እየመጣች ነው። ደረጃ ላይ ናት። ደርሳለች ኦልሬዲ። እንግዲህ እየደረስኩ ነው ብላለች። ምን መሰላችሁ ምን አሰብን መሰላችሁ የዩቲዩብ ፋሚሊዎቻችን ብሌን እንደ ድንገት ስትገባ እኔን እዚህ ጋር ካየችኝ ላትገባ ትችላለች ልትወጣ ስለምትችል እኔ ልደበቅ። አንተ መደበቅ አለብህ። እኔ ልደበቅና ከዛ እኔ ተደብቄ አግባቢያትና ትንሽ ላውራትና ትንሽ ምናምን ከዛ ሐሳቧን አይተን እሱ ይመጣል ማለት ነው። ከዛ ሐሳቧን አይተን እኔ እመጣለሁ። ከዛ ዛሬ እንታረቃለን። የዩቲዩብ ፋሚሊ ዛሬ ታርቀን ከዚህ በኋላ በቼ ቢሆን እቺን ስህተት አልደግማትም። የዩቲዩብ ፋሚሊዎቻችን አሁን ልደበቅ ሳትደርስ አናግራት። በቃ አንቺ እሱ ይግባ ሳታስነቂ ምናምን እኔ እንዳለው ምናምን ሳታስነቂ አናግራት።
ችግር የለውም። እና የዩቲዩብ ፋሚሊዎቻችን እንደምታዩት ነው። ብሌንም ደርሳለች፣ የመጣች ነው። መታረቅ አለባቸው። ኦልሬዲ መታለች። ተከመሽ እየዞርሽ ነው። ብዙ ቦታ ነው የዞርሽ። አዎ ዋው እንዴት ነሽ? ደህና ነሽ? እንትን ነው ድካም ረጅም ቦታ ነው። እንዴት ብዙ ቦታ ተዞር ነበር። እንዴት ነው ደግሞ የሄድኩለት ነገር አልተሳካልኝ። ጌታ በእውነት እንዴት እንደተናደድኩኝ። እኔም እኮ የሆነ ነገር አሰብኩኝና ምን አውራሽ ብዬ እንዲሁ ስለ እናቱ ምናምን ስለ ናታን ምናምን አንዳንድ ነገር ስለ ናታን መታረቅ አለባችሁ። እንደዚህ አይቀጥልም ያለው ነገር። ልጅ አለ መሀላችሁ ላይ ምናምን ይቀልሽ የቀለድኩ አይደለም። ምን ማለት ነው መታረቅ አለባችሁ ማለት? እና እንዴት ነው እንደዚህ እየዞርሽ ምናምን እንዴት ይሆናል? ልጅ አለ እዛ ጋር ማሳደግ ያለባችሁ ልጅ አለ፣ ግዴታ ነው። እንዴ ስንት ነገር እንዳሳለፈን ስንት ነገር እንዳደረግን አውቃለሁ። ጓደኛሽ ነው እኮ እዚህ እንደሆነ አልፈልግም። እሱ እንደማይሆን ታውቂያለሽ። ግዴታ መታረቅ ስላለባችሁ እኮ ምን እንዳደረግኝ ታውቂያለሽ። ሮዚ ለምንድን ነው አሁን ለራሴ ነው ተናድጄ የመጣሁት? ለምንድን ነው የምታናጅኝ? ብሌኒ አሁን ሁሉም ነገር እኮ የምታስቢው ነገር ትክክል ነው፣ ግን እዛ ጋር ልጅ አለ። ትዳር ነው የጀመራችሁት። ይሁን ሾን አውቃለሁ። ልጅ አለ ብዬሽ ብዙ ነገር እኮ ትይ ነው። በደንብ እኮ ነው አቢዩዝ አድርጎሻል። ጥፋተኛ ነው ምናምን እና እሱን ሁሉንም ነገር አስቤው ትክክል እኮ ነሽ፣ ተረድቻለሁ። ግን እዛ ጋር ታብቶኝ እንደዛ ታረጊ ነው። አላደርገውም ግን ወልዳችኋል። እዛ ጋር ልጅ አለ። እንዴት ነው ሴት ልጅ ወልዳችሁ ያለ እናት ያለ አባት አውቀዋለሁ። ያለ እናት ያለ አባት ማለት ነው። ሀሳብሽ እንደዛ ነው? እንደዛ አይደለም። እንዴት ነው ያሰብሽ? እንዴት መሰለሽ ሮዚ ብዙ ማታውቂው ነገሮች አሉና እዛ አብረን ስንኖር ማላውቀው ሁሉም ነገር አውቃለሁ። አቢዩዝ አድርጎሻል። እዛ ጋር ትዳር ስትሆኚ ሁሉም ነገር ለሰው አይነገርም። ገባሽ? እዛ ጋር ብዙ ነገር ያሳለፍኩት ነገር አለ። በዛ ላይ ደግሞ የምታውቂው ነገሮች ብዙ ነገሮች አሉ። ገባሽ? እኮ ማውቃቸውም ነገሮች ስላሉ እኮ ነው። ግን ስንቴ የልጅሽ አባት ነው። ምንም ይሁን አግቶኝ እንደነበር አይተሻል። ስንቴ ሲደበድበኝ እንደነበር አይተሻል። እኔ እኮ አሁን ያሰብኩት እዛ ጋር ተስማምታችሁ ያመጣችኋት ልጅ አለች። አንቺም እንደዚህ እየተንገላታሽ ወደ ስራሽ መመለስ አለብሽ። እዚህ ጋር እኔ ጋር ሆነሽ እዚህ ጋር እንድትሳቀቂ አልፈልግም። የራስሽ ቤት አለሽ፣ ራስሽ ያስተካከልሽው ያመቻቸሽው ህይወት አለ። እዛ ጋር በአንድ ጊዜ በትነሽ ውጪ ማለት አልችልም። ተረዳሽኝ? አይኖ አቢዩዝ አድርጎሻል። በጣም ትልቅ ጥፋት ነው፣ መቀጣት ነበረበት ምናምን እስከ እገታ ድረስ ደርሷል። እኔ ከሱ ጋር ልመለስ አልችልም። አንደኛ ነገር የራሴን ነገር እያስተካከልኩ ነው። ምንም እየተሳካልኝ ስላልሆነ ነው እንጂ የራሴን ነገር እያስተካከልኩ ነው። እንደሱ አይደለም ሮዚ፣ ያልገባሽ ነው እንጂ ነገርኩሽ እኮ ብዙ ማታውቂያቸው ነገሮች አሉ። እሺ ከዛ በላይ ማልችላቸው ነገሮች አሉ። ትዳር ስትሆኚ ሁሉም ነገር አይነገርም ለሰው። እሺ ከዛ በላይ እኔ የማላውቀውን ነገር አስረጅኝና እሺ እኔ የማላውቀውን ነገር አስረጅኝ። እኔ የምትደብቂኝ ነገር አስረጅኝ። ያልነገርኩሽም ችግር የለም። ተይው፣ ያየሽው ነገር አለ አይደል? እንዳገተኝ አይተሻል። ከሴት ጋር መሆኑን እኮ ባይናችን እስካላየን ድረስ ማወቅ አንችልም። የሆነ ነገር አድርገን እናውቃለን። ያንን ግን እንዴት ነው እዛው ሆኖ ያየሁት ከሴት ጋር ነበር የምትይ ነው? ላሳምንሽ አልሞክርም እኮ ለማሳመን አይደለም፣ ግን ግዴታ እዛ ጋር ያለችው ልጅሽ ስለ ልጅሽ ማሰብ አለብሽ። ስለዚህ ማሰብ እኮ ብዙ ጊዜ ይቅርታ ጠይቃለሁ። ከሱ ጋር ልሆን አልችልም። ገባሽ? አይተሻል። ማገቱን ሌላ ነገር መምታቱ ምናምን ነገር ተይ፣ ሁሉም ነገር ይቅር ብያለሁ እኮ ችግር የለውም። ግን ደግሞ ከሴት ጋር እንደዛ ሲማግጥ እንደዛ ሲባልግ የነበረ ሰውዬ ጋር አብሬ መሆንም አልችልምም አልፈልግምም። ከሱ ጋር ሲጀመር እንደዚህ አይነት ነገር እንድታወሪኝ እንደማልፈልግ ታውቂያለሽ። አይ ነው ገብቶኛል። ላውራሽ እንደማትፈልጊ እኮ አውቃለሁ። ሲጀመር እዚህ የመጣሁት እኮ አንቺ ነሽ ጓደኛዬ ብዬሽ ነው። አይ ነው አውቃለሁ። በቃ አንቺ ነሽ ያልሽኝ ሌላ ሰው ጋር የምሄድበት ቦታ ስለሌለኝ ነው አንቺ ጋር የመጣሁት። አይ እኔ ጋር መሆን አትችይም የምትይ ምናምን ከሆነ ደግሞ ችግር የለም። እንደዛ እንዳልሆነ ታውቂያለሽ፣ በደንብ ነው የምታውቂኝ። ግን ደግሞ እዛ ጋር ልጅ አለች። እኔ እያሳሰበኝ ነው። እኔ እዚህ ጋር ይዤሽ እንደሆነ እየተሰማኝ ነው። ተረዳሽኝ? እኔ መሄጃ ስላለሁሽ እኔ ጋር ስለተቀመጥሽ ሜቢ እዛ ጋር ትዳርሽን እንዳትበትኝ ምናምን ብዬ በእኔ ምክንያት እፈራለሁ። ተረዳሽኝ? እንደ ሰው ተበትኗል የኛ ትዳር። እንዳትበትኝ ሳይሆን ተበትኗል የኛ ትዳር። አይባልም እንደዚህ በትንሽ ነገር የሚበተን ነገር አይደለም። ገና ትንሽ ልጅ አለች እዛ ጋር ግዴታ ነው። ተረዳሽኝ? ማሳደግ እችላለሁ። እንገባሽ? ትችያለሽ፣ ግን ወደ ስራሽ ወደ ቤትሽ ወደ ልጅሽ መመለስ አለብሽ እኮ። በጣም ብዙ ነገሮችን እየሞከርኩኝ እንደሆነ ታውቂያለሽ። ብዙ ነገሮች ደግሞ አልሳካ እያሉኝ ነው። ለዛ አንጻር ነው እዚህ እንኳን ትንሽ ጊዜ ነው ደግሞ እዚህ ነው።
እኔ እዚህ መሆንሽ እኔ ማማም ብትመጣ እዚህ ጋር አብራችሁ ብትሆኑ እንደማይከፋኝ ታውቂያለሽ አውቃለሁ እሱን ግን ስለዛ እኔ ስለሱ ነገር ግን አባት ያስፈልጋታል አባት ነው ብዬ እኮ ተስተካክያለሁ እያለ ነው እና ሌላ ነገር ምናምን ሳይሆን እኔ እዚህ ጋር በሱ ጉዳይ ብዙ ነገር ተጎድቻለሁ ገብቶሻል ብዙ የምታውቂው ነገር አለ አንቺም እንደተጎዳሽ አውቃለሁ ጉዳትሽ እንዳለ ሆኖ እዛ ጋር ናታን ይቅርታ እየጠየቀ ነው እያለቀሰ በጣም ተጸጽቷል እኮ የምር ነው የተጸጸተው አንቺ ጋር የሆነ ቦታ እንዳለ ለሱ እኮ አውቃለሁ ተረዳሽኝ አይደለ ነበረው ሳይሆን መኖር አለበት አሁንም መኖር አለበት ግዴታ ነው አብራችሁ መመለስ አለባችሁ እዛ ጋር በጣም እየተማጸነ ነው ልጁ ይቅርታ እየጠየቀ ነው በዚህ ልክ ካንቺ አልፎ እኔ ጋር እያለቀሰ እንደዛ በዚህ ልክ ልጨክኝበት እንደማትችይ እኮ ነው የኔን ጉዳት በምንም ሊመልሰው አይችልም አልኩሽ የናታን ይቅርታ ካንቺ አልፎ ለኔ በጣም ነው የከበደኝ አንቺ እና እዚህ መጥቶ ማውራት አለባችሁ መታረቅ አለባችሁ መፍታት አለባችሁ ያለው ነገር በቃ ጌታ ነው ምንሽ በቃ ይቅርታ ሮዚ ምንድነው እየተፈጠረ ያለው ማውራት አለባችሁ ልቀቀኝ በእናትህ ተረጋጊ ሮዚ ስንት ነገር እንዳደረገኝ ያውቅሽ አውቃለሁ ግን ቆይ ተረጋጊና ተቀምጦ ማውራት አለባችሁ በኢየሱስ ስም ሮዚ ስንት ነገር እንዳገኘ አውሪው አውቃለሁ አውሩና ፍቱ መጀመሪያ ማውራት አለባችሁ አትንካኝ ጻፊኝ በቃ አንቺም በቃ ተቀመጥና እናውራ እየለማሽ አይደለም ብሌን እንደው ያስረዳሽ አውሪውና አሰርተሽ እየሰጠሽ ነው አይደለም እኔ እኮ ነገሮች እስካሁን ሳወራሽ የነበረው ስለምንድን ነው በቃ አንቺም እሱ ተባባሪ ነሽ ማለት ነው በጌታ ብሌን በቃ ይኸው እስካሁን ይቅርታ አንድ አዳምጪውና አንድ እዚህ ቤትሽ እንደሆነ ስላልፈለግሽ አይደለም ማለት እኮ ትቻለሽ ለሷ ሰልፈሽ መስጠት አይጠበቅብሽም ታውቂያለሽ እኮ ነው እዚህ እንድትሆኚ እንደምፈልግ እንድትሄጂ እንደማልፈልግ ታውቂያለሽ አንዴ ብቻ አዳምጪኝ ብለህ አንዴ አውሪው ያለኝን ነገር ጨርሻለሁ ብዬ ብዙ ነገር ነግሬሻለሁ አይደል አዎ አውቃለሁ እኮ አንዴ ብቻ እኔን ስሚኝ አንዴ በጌታ እንደው ያው እግርሽ ብዬ ይቅርታ ጠይቅሽ ልቀቀኝ ጌታ በቃ ሁሉንም ነገር ታውቂያለሽ በቃ እኔ ምን ያህል እንደተጸጸተ አንዴ አዳምጪሽ ጭራሽ አንዴ እሺ እኔ እስካሁን ሳውራሽ የነበረው እኮ ስለዚህ ነው በቃ አንዴ አናግሪውና ፍቱት በቃ ምን ማናግረው በቃ ከሱ ጋር ምንም የሚፈታ ነገር እንደሌለ ነግሬሻለሁ ያለሽ ከባድ እንደሆነ አውቃለሁ እኮ ግን በቃ እዚህ ጋር ይቅርታ እያልኩሽ ያንተ መንበርከክ አልፈልግም እኔ ልጃችንን አንድ ላይ እንድናሳድግ ነው የምፈልገው አልፈልግም ካንተ ጋር ማሳደግ እንዴ በቃ ያ ሁሉ ያሳለፍነውን ፍቅር ትተሽ እንደዚህ ትጨክኝብኛለሽ ይሄው በቃ በጌታ እንደው በጌታ አትንበርከክብኝ ሮዚ ለሷ ሰልፈሽ ሰጠሽ አይደለም እስካሁን ሳይሆን ነበር ስለዚህ ማስበው አይ ነው ነገር እንዲያደርገኝ ይወቅሽ ተረርታይ ነው ስንት ነገር አስረድቶኝ እኔ ካንቺ በላይ ነው ከበደኝ ከሰው ያለሽ አይደል እንዴ ምን ልበልሽ እኔ ከዚህ በላይ ምን ላድርግ አትንካኝ ምን ነገር እንደነገረኝ አልፈልግም ምን ነገር ላስረዳሽ ሁኔታውን ላስረዳሽ ይኸውልሽ አንዳንድ ጊዜ ነገሮች እኮ ይፈጠራሉ እኮ አይደል እንዴ ሮዚ እኮ እኔ ምስሉ ነው አይደለም ሴሰኝነት ተፈጠሩ ማለት ሴሰኝነት እኔ ከማንም ሴት ጋር አልነበርኩም እኔ ከማንም ሴት ጋር እኔ ካንቺ ውጪ ሴት አይታየኝም ወይኔ በጣም አይታየኝም በእናትህ ያው ሁሉ ሴቶች ሲመላለሱ የነበሩ አንዴ አዳምጪኝ ነው አንዴ ሰው የውሸት ወሬ ነው ሰው የሚያወራው እኔ የዛን ጊዜ ይኸውልሽ እንድትመጪ ብዬ በጎረቤት ያስወራሁት ወሬ ነው እንጂ ምንም ያደረኩት ነገር የለም ሮዚ አስረድቼሽ አይደል እንዴ ለምን አታስረጃት እሱ አውርቶኛል ምንም ነገር አይደለም የሱ ተባባሪ ታውቂያለሽ እንዳለ እኔ ምንም ልትረጅኝ አልቻልሽም እኔ የተጎዳሁትን መጉዳት ተረድቼሽ እኮ ነው ጉዳትሽን ተረድቼሽ እኮ ነው እዚህ ድረስ የጠራሁት ጉዳቴን ብትረጅም እሱን አጣሪውም ነበር እንዴ ብሌን እኔ ጠላትሽ ነኝ እንዴ አዎ ጠላት ይሆናል ማለት ጠላት ይሆናል ማለት እኔ በጣም እንደምወድሽ እኮ ይቅርታ ይኸው ለሁሉም ነገር ይቅርታ እያልኩሽ አልፈልግም እያልኩ ነው ያለሁት እየሰማኸኝ ነው እንድትነቀኝ አልፈልግም ይቅርታን አልፈልግም እያልኩ ነው ያለሁት እንዴ በጣም ካለብኝ እኔ እወጣለሁ ለምን ትወጫለሽ እየነገርኩሽ አይደል እንዴ እኔ በጣም ብዙ ነገር በቃ ይሄ በፈለግሽው መንገድ ይቅርታ ልጠይቅሽ የፈለግሽው አደባባይ ላይ ይቅርታ ልጠይቅሽ በምንም አይነት ነገር ይቅርታ ማድረግ አልችልም በቃ እንዴ አሁን የኔ ሐሳብ እኮ አሁን ተረጋግታችሁ እንድታወሩ ብቻ ነው ምን መረጋጋታለሁ ሮዚ በጌታ አንዴ አናገር አሁን እኮ አንቺ ያንቺን እንዴት እኮ ነው ትንሽ አውሩና በስትክክል ከዛ የሚፈታውን ነገር ትፈቱታላችሁ አይ ምንም የሚፈታ ነገር የለም በቃ እሱ የማመን ችግር አለበት ነኝ ማለት የማመን ችግር አለበት የማመን ችግር ባይኖርብህማ ታምነኝ ነበረ እንዴ እኮ አመንኩሽ እኮ ከዛ በኋላ ተጸጸትኩኝ እኔ እንዳለ በቃ ተጸጸትኩ ይቅርታ ብያለሁ ዲጋባክ እኮ ይቅርታ ጠይቀሽኝም ቢላልኩሽም ይቅርታ ይኸው ይቅርታ አልፈልግም ይቅርታህን እያልኩ ነው ያለሁት እሺ
ይኸውልሽ እናት እኔ ለሁሉም ነገር ይኸው ተንበርክኬ ይቅርታ እኮ እያልኩሽ እኮ ነው። ይቅርታ አልፈልግም ብዬሃለሁኝ። ይኸውልህ ከሰማኸኝ ማለት ነው ብዙ ነገሮችን አልፌ ችዬ ኖር ያለሁኝ። እንደዛ አግተህ እንኳን እያሰቃየኝ ዝም ብዬ ለኔ ይገባኝ ነበር። ዝም ብዬ ነው እንትን ያልኩት አይደል? ለኔ ይገባኝ ነበር እኮ ለሱ ይቅርታ። ሲጀመር ሁለታችሁ ተባብራችሁ እኔ ልታግቱኝ ነው አሁን የመጣችሁት። አንቺም የሱ ተባባሪ ነሽ። እናት በጌታ ይቅርታ በእናትህ እኔ እወጣለሁ። ሲጀመር ሮዚ ይወጣሉ። እሱ ይኸውልሽ በቃ ተባብራችሁ ነገር ይቅርታ። ወይኔ ምንም አይነት ይቅርታ አልፈልግም እያልኩ ነው ያለው። ለሁሉም ነገር ይቅርታ። አረ ሮዚ በእናትሽ ንገሪያት። እኔ ላውራትና በእኔ እወጣለሁ። እሺ ለምን ትወጫለሽ እኮ ይቅርታ በእናትሽ አንቺ ሎጭ በይና እንዴ እኔና አንቺ ሆነን አረ እናት እንደዚህ አጨክኝ። አንተ ሄደና እኔ ሰላም እኔ አናግራታለሁ። አረ ሮዚ ዛሬ ታርቄ ነው ይዣት ነው የሚሄድ የምፈልገው። እኔ ጨርሳለሁ። በቃ ጭራሽ ታስባለህ? እውነት እንዴ እንታረቅና ተቆለው ነገር ይታያልሽ እኮ ነው። አልፈልግም አልፈልግም ይቅርታ እንዴ አልፈልግም ይቅርታ እያልኩ ነው ያለሁት። ጭራሽ እኔን ይዘህ የሚሄድ ታስባለህ ደግሞ ጭራሽ እንዴ ቤትሽ አይደል እንዴ ብትሄጂ ምን ትሆኛለሽ? ጀመር ነው እወጣለሁ። ቆይ እሱ በቃ እሱ ይሄዳል። አንተ ሄድ በቃ እኔ አውርቻት አንተ ላውራት በቃ እኔ ላውራት እኔ እና እሷ እናውራው። ሩዝ በእናትሽ ይኸውልሽ ምን አለ መሰለሽ እኔ እና እሷ ቁጭ ብለን እናውራና አንተ እንደውልልሃለሁ። በቃ ትመጣለህ። ምንም ማውራት አይጠብቅም። በቃ እኔ በቃ አውራታለሁ ነው እኔ አውራትና አንተ ትመጣለህ። በቃ እየሞከርኩኝ ነው ብሌን ተረጋጊ። ቆይ በቃ እኔ እንደዛ እንዳላሰብኩ ታውቂያለሽ። አንተ ሄድና እኔ እሷን ላውራት። ይቅርታ እያልኩሽ እኮ ነው ለሁሉም ነገር ይቅርታ እንዴ አትሰማም ወይ? ይቅርታ ምንም ነገር ይቅርታ አልፈልግም። ውጣ ወይ እኔ እወጣለሁ እያልኩ ነው ያለሁት። እኔ እወጣልሻለሁ። ተረጋጊና እሱ ይሄዳል። አንተ ሄድ እኔ ላውራት በቃ እኔ መጨረሻ እኔ ላውራት። እኔ ጥፋተኛ አስቀድሜ ማውራት ነበረብኝ። እሷን አንቺ ነሽ ሲጀመር ጥፋተኛ ያለው ነገር እንደበደለኝ እያወቅሽ እዚህ መጥራት አለበት። በቃ እኔ ጥፋተኛ እኔ ላውራትና አንተ ትመጣለህ። በቃ ይሁን። ብሌን ግን አስቢበት። ምንም አስብበት ነገር የለም ብሌን በእናትሽ እኔ ሶሪ በቃ አይኔ እንደዛ አስቤ እንዳልሆነ ታውቂያለሽ። በቃ ምንም አስበሽ ይሁን አይሆንም እኔ ሄዳለሁ። ሲጀመር ከዚህ ቤት ወጣልሻለሁ። ምን ማለት ነው? እንደዛ የሚባል ነገር አለ? ሮዚ ብዙም ምን ማለት ነው? እኔ እንደዚህ ብዬ ማውራት አልችልም። በቃ እንዴ እኔ እንደዛ አስቤ እንዳልሆነ አንቺ በደንብ ነው የምታውቂው። በደንብ ታውቂያለሽ። እንደዛ ጓደኛሽ እንዳልሆነ ታውቂያለሽ። ስሜት እንዲሰማኝ ነው ያለው። እንደዛ አይደለም። እኔ ቢያንስ አብራችሁ እንድትሆኑ ትዳራችሁ እንዲቀጥል ምንም ትዳራችሁ እያየሽ ነው። እንደዚህ እየለመነሽ እንዴት ነው እኔ የማይሰማኝ? እኔ ታውቂያለሽ ሀሳቤ ትዳራችሁ እንዲቀጥል እንዳይቆረጥ ነው። ገብቶኛል ያንቺ ሀሳብ። እኔ ደግሞ እዛ ገብቼ የስቃይ ህይወት እንድኖር ነው የምትፈልጊው? ትዳር ውስጥ ገብቼ እንድደበደብ እንድመታ መጨረሻ ሞት ነው የሚሆነው። እንደዛ እንደሆነ ነው የምትፈልጊው? እኔን ማጣት ነው የምትፈልጊው? እንደዛ እንዳልሰብኩ ታውቂያለሽ። ምን ያክል እንደምወድሽ ታውቂያለሽ እኮ አንቺ እንደዛ አታውቂም ነው አልጠራሽ ነበር እሱ አሳልፈሽ ልትሰጪ ነው ልታሰግጪ እንደዛ አይነት ነገር እንደሌለ ታውቂያለሽ። በቃ እኔ ነኝ ቤቴ የትም አትሄጂም ብዬ ጠራሁሽ። ነገርኩሽ ሮዚ በቃ እኔ እዚህ እንድትሆኚ ምን ያክል እንደምፈልግ ታውቂያለሽ። እዚህ ቤት እንድትጠሪ አልፈልግም። ማውራት ያለባችሁ ግዴታ ነው። ከመጣ እዚህ ቤት እንወጣለን። አይኔንም አታዩ ለዘላለም አንቺ ካልፈለግሽ ማንም ሰው እኔ ማረፍ ነው የምፈልገው ከዚህ በኋላ ብሌን